ሰላም የሚስዮ ደ ዩቲዩብ ተከታታዮች እንደምን አላችሁ? እግዚአብሔርን ደግሞ ስለዚህ ጊዜ እጅግ አድርገን እናመሰግናለን። ዛሬ በዚህ ሰዓት ደግሞ ከእኔ ጋር የጋብቻና ቤተሰብን የተመለከተ ትምህርት ጊዜ አብረን እናሳልፋለን። የምንነጋገርበት ዋና ሀሳብ ጋብቻና ቤተሰብ ለእግዚአብሔር ክብር የሚል ይሆናል። ይህንን ርዕሰ ጉዳይ በተለይ በዚህ ዘመን መነጋገር እጅግ አስፈላጊ እንደሆነ መቼም ብዙዎቻችሁ የምታምኑት እንደሆነ ተስፋ አደርጋለሁ። የእግዚአብሔር ቃል ስለ ጋብቻና ስለ ቤተሰብ ገና ከዘፍጥረት የሚናገር መጽሐፍ ነው። ያም የእግዚአብሔር ትልቅ ትኩረት ያለባቸው ሁለት ተቋማት እንደሆኑ እንመለከታለን። ጋብቻ ራሱን ችሎ አንድ ተቋም ነው። ደግሞ በዚያ ውስጥ እግዚአብሔር ቤተሰብን ይመሰርታል። እነዚህ ሁለት ተቋማት የእግዚአብሔር የልቡ አጀንዳዎች እንደሆኑ ከዘፍጥረት ጀምሮ መጽሐፍ ቅዱሳችንን በምናጠናበት ጊዜ የምናገኘው ሐሳብ ይሆናል ማለት ነው። ስለዚህ ዛሬ ጋብቻና ቤተሰብ ለእግዚአብሔር ክብር በሚል ርዕስ እንነጋገራለን ለቀጣዮቹ የተወሰኑ ደቂቃዎች ማለት ነው። ከእግዚአብሔር ቃል ከዘፍጥረት ምዕራፍ 1 ቁጥር 27 እና ከዘፍጥረት ምዕራፍ 2 ቁጥር 24 ላይ መግቢያ የሚሆኑንን የእግዚአብሔር ቃል ክፍሎች አብረን እናነባለን። በጌታ በኢየሱስ ስም አነባለሁ። እንደዚህ ይላል። ዘፍጥረት ምዕራፍ 1 ቁጥር 27 ስለዚህ እግዚአብሔር ሰውን በራሱ መልክ ፈጠረው፣ በእግዚአብሔር መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው ይላል። ምዕራፍ 2 ቁጥር 24 ላይ ደግሞ ስለዚህ ሰው ከአባቱና ከእናቱ ተለይቶ ከሚስቱ ጋር ይጣመራል፣ ሁለቱም አንድ ስጋ ይሆናሉ ይላል። እንግዲህ በመጀመሪያ ባነበብነው የዘፍጥረት ምዕራፍ 1 ሐሳብ ላይ የምንመለከተው እግዚአብሔር ከፈጠራቸው ፍጥረታት ሁሉ የሰውን ልጅ ሲፈጥር በተለየ መልኩ እንደፈጠረው እንመለከታለን። እግዚአብሔር በሌላው ፍጥረት ውስጥ የገለጠው ኃይሉን፣ ታላቅነቱን፣ ድንቅ አሰራሩን ሲሆን ሰውን በመፍጠር ውስጥ ግን እግዚአብሔር እሱን የሚመስል ፍጥረት ደግሞ እንዲሆን አድርጎ በመስራቱ ልዩ ፍጡር እንደሆነ እንመለከታለን፣ ሰው ማለት ነው። ስለዚህ እግዚአብሔር በሰው ውስጥ አንድ ትልቅ ነገር አድርጓል። ያም የእርሱ መልክ ነው። በመልኩ ፈጠረው፣ በምሳሌው ፈጠረው የሚለውን ሐሳብ ነው የምናገኘው። እንግዲህ ሰው በእግዚአብሔር መልክና በእግዚአብሔር ምሳሌ ነው የተፈጠረው በምንልበት ጊዜ እግዚአብሔር የተለየ ቅርጽ ያለው ወይም እኛ እንደምናስበው የሰው አይነት ቅርጽ ያለው አምላክ ነው ማለታችን አይደለም። በእግዚአብሔር መልክ መፈጠር በምንልበት ጊዜ መጽሐፍ ቅዱስ እንደሚነግረን የእግዚአብሔር ባህሪ ተካፋይ መሆናችንን ነው ማሰብ ያለብን። የእግዚአብሔርን ባህሪ የተካፈለ ፍጥረት ነው ሰው ማለት ነው። እንግዲህ እግዚአብሔር ወደ ሰው ያካፈለው ባህሪ አለው፣ ደግሞ ወደ ሰው ያላካፈለው ባህሪ አለው። ለምሳሌ እግዚአብሔር ወደ ሰው ያላካፈለው ባህሪውን በምንመለከትበት ጊዜ እግዚአብሔር ሁሉን የሚያውቅ አምላክ ነው፣ ሁሉን አዋቂ ነው። ይህንን ሁሉን አዋቂነት ግን ለሰውም ሆነ ለማንኛውም ሌላ ፍጥረት እግዚአብሔር አላጋራም። እንዲሁም በአንድ ጊዜ በሁሉ ስፍራ መገኘት የእግዚአብሔር ብቻ የሆነ ባህሪ ነው። ይህም ባህሪ ለሰውም ሆነ ለማንም ፍጥረት የተጋራ ባህሪ አይደለም። ደግሞ በዚያው ሁኔታ ስንመለከት እግዚአብሔር ለሰው ያጋራው የእርሱ የሆኑ ባህሪያት አሉ። እግዚአብሔር ጋር ፍጹም ናቸው። ነገር ግን ሰው ደግሞ ያንን ባህሪ ተካፍሎ በዚያ ባህሪ በመኖር የሚያድግ ፍጥረት እንዲሆን ተደርጓል። ለምሳሌ ቅድስናን፣ ፍቅርን፣ እውነትን፣ ሰላምን የመሳሰሉ የእግዚአብሔር ባህሪያትን ሰው ተካፍሏል። እነዚህ ባህሪያት በሰው ውስጥ እንዲኖሩ፣ እንዲታዩ፣ እንዲንጸባረቁ እግዚአብሔር ፈልጎ ነው ሰውን የፈጠረው ማለት ነው። ስለዚህ እግዚአብሔር ሰውን የፈጠረበት ዋና ምክንያት ያ የእርሱ መልክ በምድር ላይ እንዲበዛ እንዲቀጥል ለማድረግ እንደሆነ በመጽሐፍ ቅዱስ እንመለከታለን። ይህ ደግሞ እንዲቀጥል የእግዚአብሔር መልክ በሰው ልጅ ሕይወት ውስጥ በትውልዶች ሁሉ መካከል እየበዛ እንዲሄድ እግዚአብሔር ጋብቻ የሚባል ተቋምን እንደመሰረተ እንመለከታለን። ለዚህም ነው ሰው
እናትና አባቱን ይተዋል፣ ከሚስቱ ጋር ይጣበቃል፣ ሁለቱ አንድ ስጋ ይሆናሉ ይላል የእግዚአብሔር ቃል። ስለዚህ እግዚአብሔር ወንድና ሴትን በማጣመር ጋብቻ የሚባልን ተቋም ሲመሰርት እንመለከታለን። ጋብቻ የተመሰረተው በእግዚአብሔር ነው። ሰው ጋብቻን ሊመሰርት የሚችል ፍጥረት አይደለም። እግዚአብሔር የሰጠውን ይህንን የጋብቻ ሕይወት ተቀብሎ በባላደራነት ይኖራል። ስለዚህ እግዚአብሔር ወንድና ሴትን በሚያጣምርበት ጊዜ ከዚህ ጥምረት ወይም ጋብቻ ከምንለው ተቋም ውስጥ እግዚአብሔር የሚፈልገው ነገር ምንድን ነው ያልን እንደሆነ በዋናነት ያው የእርሱ መልክ በምድር ሁሉ እየበዛ እየተንጸባረቀ እየታየ እንዲኖር ነው ማለት ነው እግዚአብሔር የሚፈልገው። በሁለተኛ ቆሮንቶስ ምዕራፍ 3 ላይ በምንመለከትበት ጊዜ የእግዚአብሔርን ክብር እንደ መስታወት እያብለጨለጭን እንድንኖር እንደተጠራን የእግዚአብሔር ሐሳብ የእርሱን መልክ እያንጸባረቅን ከክብር ወደ ክብር እየተለወጠ እንድንኖር እንደተጠራን መጽሐፍ ቅዱስ ይናገራል። ስለዚህ የእግዚአብሔርን መልክ እንደ መስታወት የሚያንጸባርቅ ፍጥረት ሰው ብቻ ነው። ነገር ግን እንደምታውቁት በዘፍጥረት ምዕራፍ 3 ላይ ይሄ ትልቅ የሆነው የእግዚአብሔር ሐሳብ በኃጢአት ምክንያት እንቅፋት ገጥሞት ነበረ። ሰው ከእግዚአብሔር ሐሳብ ተለይቶ፣ ከእግዚአብሔር መንገድ ተለይቶ፣ ከእግዚአብሔር ፈቃድ ተለይቶ ወጥቶ ነበረ። ከዚህ የተነሳ ያ የእግዚአብሔር መልክ ከሰው ልጅ ውስጥ ደብዝዞ እንደሆነ እንመለከታለን። ያንንም ለማደስ እግዚአብሔር ብዙ ሂደቶችን በመጽሐፍ ቅዱሳችን ውስጥ እንደሄደ በተለይ በብሉይ ኪዳን እግዚአብሔር ሕግንም በመስጠት የመቅደስ ስርዓትን በመስጠት የአምልኮ ስርዓትን በመስጠት ከሕዝቡ ጋር ያለው ህብረት እንዲታደስና ያ እግዚአብሔር እንዲታይ የሚፈልገው መልክ እንዲታይ መንገድን እንደከፈተና ያለን። ነገር ግን እነዚያ መንገዶች በሰው ውስንነት የተነሳ ሰው እግዚአብሔር በሚፈልገው ልክ ያንን ህይወት ሊኖር እንዲችል ስላላደረጉት ትልቁን ኪዳን ደግሞ በልጁ በኢየሱስ ክርስቶስ በኩል እንዳደረገ እናያለን። ስለዚህ ጌታ ኢየሱስ ክርስቶስ በመስቀል ላይ በፈጸመው የድነት ስራ ደሙን በማፍሰስ ራሱን በመስጠት ለሰው ልጆች ቤዛ በመሆን ያንን የእግዚአብሔር ትልቅና ቀዳሚ ዓላማ የሰው ልጆች መፈጸም እንዲችሉ መንገድ ሲከፍት እንመለከታለን። እንግዲያው በዚህ በጌታ በኢየሱስ ክርስቶስ የመስቀል ስራ ያመኑ የእግዚአብሔር ልጆች የሆኑ ሁሉ ደግሞ የሚኖሩትን ህይወት መልሰው ለእግዚአብሔር በመስጠት የእርሱን መልክ የሚያንጸባርቁ እንዲሆኑና በዙሪያቸው ላለ ዓለም ሁሉ እግዚአብሔርን የሚገልጡ እንዲሆኑ ይጠበቅባቸዋል ማለት ነው። እንግዲህ እንደ ግለሰብ የአንድ አማኝ ጥሪ ነው። ደግሞም እንደ ጋብቻና ቤተሰብ በክርስቲያን ህይወት ውስጥ የሚጠበቀው ትልቁ የእግዚአብሔር ዓላማና አጀንዳም ይኸው ነው ማለት ነው። ስለዚህ ጋብቻችንና እግዚአብሔር የሰጠን ቤተሰብ እኛ በፈለግነው መንገድ የሚመራ እኛ እንደተመቸን የምናደርገው ተቋም ሳይሆን እግዚአብሔር በዓላማ የሰራውና መልሰን ለእግዚአብሔር ክብር ልናደርገው የሚገባ ነው ማለት ነው። እግዚአብሔርን ማክበር በምንልበት ጊዜ ብዙ ሐሳቦች ወደ አእምሯችን ሊመጡ ይችላሉ። ቃሉ የተለመደ ቃል ነው። ለአምልኮ በምንሰበሰብበት ጊዜ ሁሉ እግዚአብሔርን እናክብር ብለን በብዙ መልኩ እግዚአብሔርን ለማክበር የምናደርጋቸው ነገሮች አሉ። ነገር ግን እግዚአብሔር ከበረ ስንል በዋናነት እግዚአብሔር የሚከብረው የራሱን መልክ በማየት ነው። እግዚአብሔር የእርሱን መልክ በማናሳየው የትኛውም ጉባኤና ስብስባችን፣ የትኛውም ፕሮግራሞቻችን ሁሉ ውስጥ የምናደርገው የትኛውም ነገር አያስደስተው። እግዚአብሔር ደስተኛ የሚሆነው እግዚአብሔር ከበረ ማለት የምንችለው የልጁን መልክ መልሰን ማንጸባረቅ የምንችልበትን ህይወት መኖር ስንችል ነው ማለት ነው። ስለዚህ ይህንን ሐሳብ ወደ ጋብቻና ወደ ቤተሰብ ኑሯችን ጠጋ አድርገን ለመመልከት እንሞክራለን። ይህንን የእግዚአብሔር ሐሳብ በህይወታችን እንድንኖር ምሳሌ የሚሆኑን ብዙ በመጽሐፍ ቅዱስ የተጻፉልን የእግዚአብሔርን ዓላማ የፈጸሙ የእርሱን መልክ በማሳየት ጋብቻቸውንና ቤተሰባዊ ህይወታቸውን ለእግዚአብሔር ክብር የኖሩ በርካታ ቤተሰቦች በመጽሐፍ ቅዱስ ውስጥ እናገኛለን። እንዲሁም ለእግዚአብሔር ክብር ደግሞ ያልኖሩ የተሰጣቸውን ትዳርና የቤተሰብ ህይወት በራሳቸው መንገድ የቀረጹና ከእግዚአብሔር መንገድና ሐሳብ ውጭ ያደረጉ የመሩ በርካታ ቤተሰቦች እንዳሉ በመጽሐፍ ቅዱሳችን እንመለከታለን። ለማንኛውም ሁሉም በአንድ ጊዜ መዘርዘር ስለምንቸገር አንድ ቤተሰብ እንውሰድና ከዚያ ቤተሰብ ውስጥ ለመሆኑ እግዚአብሔርን የሚያከብር ጋብቻና የቤተሰብ ህይወት
መርሆች ምንድናቸው ብለን ለመመልከት እንሞክር። የምንመለከተው አንድ ቤተሰብ አለ። ይሄንን ቤተሰብ በጣም በትኩረት እንድታዩ አበረታታችኋለሁ። ምናልባትም ከዚህ ክፍለ ጊዜ በኋላ በየቤታችሁ በግላችሁም ከየቤተሰብ አባሎቻችሁም ጋር ይህንን ክፍል የበለጠ በማጥናት እንዲሁም መሰል የመጽሐፍ ቅዱስ ክፍሎችን በደንብ በመመልከት እውን እግዚአብሔር የሚፈልገውን አይነት ጋብቻ እና የቤተሰብ ህይወት እየኖርን ነው ወይ ብለን ራሳችንን እንድንፈትሽ አበረታታችኋለሁ ማለት ነው። የምንመለከተው ቤተሰብ ያለው በመጽሐፈ መሳፍንት ምዕራፍ 13 ላይ ነው። መጽሐፈ መሳፍንት ምዕራፍ 13 ላይ በጣም ድንቅ የሆነ ቤተሰብ እናገኛለን። ይሄ ቤተሰብ የማኑሄ ቤተሰብ ነው። በማኑሄ ቤተሰብ ውስጥ ሆነን ጋብቻና ቤተሰብን ለእግዚአብሔር ክብር እንድንኖረው ሊረዱን የሚችሉ መርሆችን ከዚህ ቤተሰብ ለማየት እንሞክራለን። ይህ የማኑሄ ቤተሰብ በመሳፍንት ዘመን ይኖር የነበረ ቤተሰብ ነው። በተለይ ምዕራፍ 13 ቁጥር 1 በሚጀምርበት ጊዜ እስራኤላውያን እንደገና በእግዚአብሔር ፊት ክፉ ድርጊት ፈጸሙ፣ ስለዚህም እግዚአብሔር በፍልስጤማውያን እጅ 40 ዓመት እንዲገዙ አሳልፎ ሰጣቸው ይላል። ይሄ በመጽሐፈ መሳፍንት ውስጥ የመጀመሪያ አይደለም። ይህ ምዕራፍም እንደሚነግረን እንደገና የሚል ቃል አለ። ስለዚህ በተደጋጋሚ እግዚአብሔርን የሚበድሉበት፣ ከእግዚአብሔር ፊታቸውን የሚያዞሩበት፣ እግዚአብሔርን የማይፈልጉበት ዘመን እንደነበረ እናያለን። ከዚህም የተነሳ እግዚአብሔር ለጠላቶቻቸው አሳልፎ እየሰጣቸው፣ በጠላቶቻቸው ደግሞ ሲገዙ፣ በጭንቅ በሚሆኑበት ጊዜ ወደ እግዚአብሔር ሲጮሁና እግዚአብሔር ሲታደጋቸው መስፍንን በማስነሳት ሲያሳርፋቸው የምናይባቸው ተደጋጋሚ ድርጊቶች በመጽሐፈ መሳፍንት ውስጥ አሉ። ከዚያ ጊዜ መካከል የማኑሄ ቤተሰብ የኖረበት ይህ ቦታ ተመሳሳይ ወቅት ላይ ያለ ቤተሰብን እንድናይ ያደርገናል። ስለዚህ ይህ ቤተሰብ ብዙዎች ፊታቸውን ከእግዚአብሔር ያዞሩበት ጊዜ ላይ የኖረ ቤተሰብ ነው። እግዚአብሔር አምላካቸው ነው። እግዚአብሔር ወዳጃቸው ነው። እግዚአብሔር ነፃ አውጫቸው ነው። ነገር ግን እርሱን ትተው ሰዎች በአካባቢያቸው ያሉ፣ በዙሪያቸው ያሉ ጣዖትን የሚያመልኩ የአሕዛብን አይነት አኗኗር መኖር የጀመሩበት፣ ያሻቸውን በዓይኖቻቸው ፊት መልካም ነገር መስሎ የተሰማቸውን ሁሉ የሚያደርጉበት ዘመን መካከል ያለ ቤተሰብ ነው የማኑሄ ቤተሰብ። እንግዲህ በዚህ ቤተሰብ ውስጥ እግዚአብሔር በምን መልኩ ከበረ፣ ያ እግዚአብሔር የሚፈልገው መልክ በምን መልኩ ታየ ብለን ራሳችንን እየጠየቅን ክፍሉን በጥሞና ለማየት እንሞክራለን። በማኑሄ ቤተሰብ ውስጥ የመጀመሪያ የምንመለከተው ነገር የቅድመ ሁኔታ የሌለው ፍቅር ነው። በዚህ በማኑሄ ቤተሰብ ውስጥ ባልና ሚስቱ ምን ያህል ዓመት አብረው እንደቆዩ እርግጠኞች አይደለም። የዚህ ያህል ዓመት በጋብቻ ቆይተዋል ተብሎ የተጻፈልን ሐሳብ አናገኝም። ነገር ግን አንድም ዓመት ይሁን ከዚያም በላይ ረጅም ዓመት እነዚህ ሰዎች በቆዩት ቆይታ መጽሐፍ ቅዱስ እንደሚነግረን ልጅ አልነበራቸውም። ቁጥር 2 እንደዚህ ይላል፣ ማኑሄ የተባለ ከዳን ወገን የተወለደ አንድ የጾርዓ ሰው ነበረ። ሚስቱ መካን ስለነበረች ልጅ አልወለደችም ይላል። እንግዲህ ሚስቱ መካን ናት፣ በግልጽ የተነገረን ይሄ ነው። ስለዚህ በእርሷ በኩል ልጅ የመውለድ ችግር ስለነበር በዚህ ትዳር ውስጥ በዚህ ጋብቻ ውስጥ ልጅ አልተገኘም። እንግዲህ በማኑሄ ሐሳብ ውስጥም ይሁን በሚስቱ ሐሳብ ውስጥ በእርግጠኝነት እንደ ማንኛውም ሰው ከተጋቡ በኋላ ልጅን የማግኘት ፍላጎት ይኖራል። ይሄ በዘመናት ሁሉ መካከል በሰው ልጆች ሕይወት ውስጥ ተጋቢዎችም ሆነ በዙሪያቸው ያሉ ሰዎች የሚጠብቁት አንድ በጎ ነገር ነው። በራሱ ችግር የለውም። ይህንን ማሰብ፣ ይህን መፈለግ፣ ይህን መናፈቅ መልካም ነገር ነው። ነገር ግን እንዲህ ደግሞ ከእግዚአብሔር ሊገኝ የሚችለው ታላቅ ስጦታ በማይገኝባቸው አጋጣሚዎች ውስጥ ትዳርና ጋብቻ የሚፈተንባቸው ሁኔታዎች አሉ። እንዲህ አይነቱ ፈተና ከነማኑሄም ቀድሞ በእምነት አባቶቻችንም ቤት በተለያዩ በመጽሐፍ ቅዱስ ውስጥ በምናገኛቸው ሰዎች ቤት ውስጥ ተከስቶ ያውቃል። እንግዲህ እዚህ ስፍራ ላይ እነማኑሄ ቤት ልጅ ስላልተወለደ ትዳር ይፍረሳል ተባለ። የሚፈልጉት ነገር ስላልሆነላቸው፣
ሌላው ቤት የሆነው ነገር እነሱ ቤት ስላልሆነ በልባቸው የያዙት ጥያቄ እንኳን እያለ ይህንን ጋብቻ አጽንተው ደግሞ በፍቅር ሲቀጥሉ እንመለከታለን። ሚስቴ ልጅ መውለድ ባትችልም ሚስቴ ናት፣ እያፈቀርኳት እኖራለሁ፣ ከእርሷ ጋር ይህንን ትዳር እቀጥላለሁ የሚል ልብ ማኑሄ ውስጥ እንዳለ ለማየት የግድ አንዳንዶቹ ቃል በቃል ተጽፈው እዚህ ልናገኛቸው አይገባም። በታማኝነት ደግሞም ከዚህ ቁጥር በታች በምናነባቸው ሌሎች ሐሳቦች ውስጥ እንኳን ማኑሄ ለሚስቱ ያለው ፍቅር ሳይቀዘቅዝና ሳይለወጥ አብሮ ይኖር እንደነበር እንመለከታለን። በዚያው ልክ የማኑሄ ሚስትም ለባሏ ያላት ፍቅር እንዳልቀዘቀዘ በሁለቱ መካከል ካለው አስተማሪና ጤናማ ግንኙነት መረዳት እንችላለን። ዛሬ በብዙዎቻችን ቤት በብዙ ጋብቻ ውስጥ ምናልባት ልጅም እንኳን እያለ ግን ብዙ ጥያቄዎች በቤታችን ሊኖሩ ይችላሉ። ምናልባት የአንዳንድ ቤት ደግሞ ፈተና እንደነ ማኑሄ ልጅ ያለ ማግኘት ፈተና ሊሆን ይችላል። ብዙ ጥያቄዎች በሰው ልጅ ሕይወት ውስጥ ይኖራሉ። ጋብቻችን ከእግዚአብሔር የተቀበልነው አደራ ነው። እግዚአብሔር የሰጠንን የትዳር አጋር ያለምንም ቅድመ ሁኔታ በሙሉ ልባችን በማፍቀር እንድንኖር ከእያንዳንዳችን ይጠብቃል። እንግዲያው ባሌ ይህንን አላደረገልኝም፣ ሚስቴ ይህንን አጉድላብኛለች፣ እንዲና እንዲያ ሆኗል እያልን ቅድመ ሁኔታን እያስቀመጥን ፍቅርን የምናቀዘቅዝ ሰዎች ካለን ይህ ጋብቻችን ለእግዚአብሔር ክብር እንዳይሆን እንቅፋት እያኖርን እንደሆነ አውቀን ራሳችንን ቶሎ ወደ መስመር መመለስ አለብን። ኪዳን ስንገባ በሐዘን ይሁን በደስታ በማግኘት ይሁን በማጣት ይሄ ማለት ከምንም አይነት ቅድመ ሁኔታ ውጭ ሆኜ የትዳር አጋሬን እያፈቀርኩኝ ልኖር በእግዚአብሔርና በሰዎች ፊት ቃል ኪዳን እገባለሁ ብለን የጀመርነውን ይህንን ኪዳን መጠበቅ እጅግ አስፈላጊ መሆኑን ያሳያል። ለምን ካላችሁ በፍቅር መኖር የእግዚአብሔርን መልክ የምናሳይበት አንዱ መገለጫ ስለሆነ ፍቅር የእግዚአብሔር ባህሪ ነው። ፍቅር የእግዚአብሔር መልክ ነው። ይህንን ፍቅር የእርሱ መልክ የሆነውን እውነተኛና ከቅድመ ሁኔታ ውጪ የሆነውን የእግዚአብሔር ፍቅር በእኔና በእናንተ የጋብቻ ሕይወት ውስጥ እግዚአብሔር ይፈልገዋል። ስለዚህ የመጀመሪያው መርህ ይሄ ነው። ሁለተኛው መቀባበልና መከባበር ነው። በማኑሄና በሚስቱ መካከል የምንመለከተው ድንቅ የሆነ የግንኙነት እሴት ነው። ይሄ ቁጥር 3 እንዲሁም ከቁጥር 6 እስከ 11 በምንመለከትበት ጊዜ የእግዚአብሔር መልአክ ለማኑሄ ሚስት እንደተገለጠ እንመለከታለን። የእግዚአብሔር መልአክ ለማኑሄ ሚስት በተገለጠበት ጊዜ የተናገራት ነገር አለ። ሁላችንም እንደምናውቀው ክፍሉ እንደሚናገር ልጅን እንደምትጸንስ የሚጸነሰው ልጅ ደግሞ የእግዚአብሔር እንደሆነ ለእግዚአብሔር የተለየ እንደሆነ እና እርሱም በጸነሰች ጊዜ ልታረግ የሚገባው ጥንቃቄ ምን እንደሆነ ከተወለደ በኋላ እንዴት ሊያድግ እንደሚገባ ለሚስቱ የእግዚአብሔር መልአክ ተገልጦ ተናገረ። ወዲያውኑ የእግዚአብሔር መልአክ ከእርሷ ሲለይ ወደ ባሏ ሄደች። እግዚአብሔር መልአክ ተገልጦ የተናገራትን ነገር ደግሞ ለባሏ ነገረችው። በዚህ ሰዓት ማኑሄ ሚስቱን የተቀበለበት መንገድ እጅግ አስደናቂ ነው። ምናልባትም በጊዜው ከነበረው ባህላዊ አስተሳሰብ የተነሳ በአይሁድ ውስጥ በተለይ ሴቶችን ብዙ ዋጋ የመስጠትና ስፍራ የመስጠቱ ነገር ደካማ ስለሆነ እንዴት እግዚአብሔር አልፎ ለሷ ተናገረ ወይም ደግሞ እግዚአብሔር ሊናገርሽ አይችልም፣ እንዴት ይናገርሻል አንቺ ሊላት ይችል ነበረ። ነገር ግን ማኑሄ የእግዚአብሔር መልአክ ለሚስቱ ተገልጦ የተናገረውን ነገር በአክብሮት እንደተቀበለ ሚስቱ በእውነት ከእግዚአብሔር ሰምታ እንደመጣች በማመን በሚስቱ ውስጥ ያለውን ነገር በሚስቱ ውስጥ የተላለፈውን ነገር ሲቀበል ሲያከብር ነው የምንመለከተው። ሆኖም ደግሞ ለእርሱም እንደገና በመገለጥ እግዚአብሔር ያንን እውነት ለእርሱም እንዲያበራለት እንዲናገረው በመፈለጉ ጸልዮ እግዚአብሔር መልሶለታል። በሁለቱ የትዳር አጋሮች መካከል የምንመለከተው መቀባበል በመካከላቸው ያለው ግንኙነት ምን ያህል ጠንካራ ደግሞ ጤናማ እንደሆነ ለመማር በቂ ነው። ዛሬ በእኛም ዘመን በጋብቻ ሕይወት ውስጥ ያለን ሁላችን ምናልባትም ደግሞ ለጋብቻ እየተዘጋጃችሁ ያላችሁ ይህንን ፕሮግራም የምትከታተሉ ወገኖች ካላችሁ ቆም ብላችሁ እንድታስቡ የምጠይቃችሁ ነገር የእግዚአብሔር መልክ
አሁን ባላችሁም ይሁን ወደፊት በምትመሰርቱት የትዳር ህይወት የጋብቻ ህይወት ውስጥ እንዲታይ በእርስ በርስ መቀባበል ውስጥ በመከባበር ውስጥ ለመኖር ምን ያህል ቁርጠኞች ነን ወገኖች? እንግዲህ ይሄ የእግዚአብሔር መልክ ነው። እንዴት እናውቃለን ያላችሁ እንደሆን በእግዚአብሔር አብ በእግዚአብሔር ወልድና በእግዚአብሔር መንፈስ ቅዱስ መካከል ያለው የመከባበርና የመቀባበል ድንቅ የሆነ ግንኙነት እሴት መቼም በመጽሐፍ ቅዱሳችን ውስጥ በሰፊው የምንመለከተው ነው። ስለዚህ ያንን በእግዚአብሔር አብ ወልድና መንፈስ ቅዱስ መካከል ያለን ድንቅ የሆነ ግንኙነት እና መከባበር እግዚአብሔር መልሶ በባልና በሚስት በወላጆችና በልጆች መካከል ሊያየው ይፈልጋል። ምክንያቱስ ካላችሁ ይህ የእግዚአብሔር ባህሪ ነው፣ የእግዚአብሔር መልክ ነው። ምን ያህሎቻችን የትዳር አጋሮቻችንን በማክበርና በመቀበል እየኖር ይሆን? ሶስተኛውን መርህ እናገራለሁ። በዚሁ ክፍል ላይ ሆነን ቁጥር 12ን በምንመለከትበት ጊዜ እንደዚህ የሚል ቃል እናነባለን። ማኑሄም ያልኸው በሚፈጸምበት ጊዜ የልጁ ሕይወት የሚመራው እንዴት ነው? እኛስ ምን ማድረግ አለብን ሲል ጠየቀው ይላል። እንግዲህ ሶስተኛው መርህ ለእግዚአብሔር ድምፅ መታዘዝ የሚል ነው። የእግዚአብሔር መልክ በቤታችን እንዲታይ ጋብቻና ቤተሰባዊ ሕይወታችን ለእግዚአብሔር ክብር እንዲሆን የሚረዳን ሌላው መርህ ከነማኑሄ ቤት የምንማረው ለእግዚአብሔር ድምፅ መታዘዝ ነው። ማኑሄ ለተገለጠለት መልአክ ያቀረበው ጥያቄ ነው። ለመታዘዝ ምላሽ ለመስጠት የመጣውን ድምፅ ለማክበርና ለማድረግ ተነሳሽነት በውስጡ እንዳለ ነው የምንመለከተው። ያልከው በተፈጸመ ጊዜ ምን እንድናደርግ ነው የምትፈልገው? ምላሽ ለመስጠት የተዘጋጀ ህይወት ትመለከታላችሁ። እግዚአብሔር ላለው ነገር፣ እግዚአብሔር ለተናገረው ነገር ራሱን ለማስገዛት ቁርጠኛ የሆነ አቋም ያለው ቤተሰብ እንደሆነ ነው የምትመለከቱት። እግዚአብሔር ተናግሯል፣ ግን እኛ የምንፈልገው እንደዚህ ነው። እግዚአብሔር ብሏል፣ ግን እንዲህ ነው መሆን ያለበት አይደለም ያሉት። የተናገረውን እንዴት እንፈጽም፣ እንዴት እናክብር፣ እንዴት እንታዘዝ የሚል ጽኑ አቋም በዚህ ቤተሰብ ውስጥ አለ። እንግዲያው የእግዚአብሔር መልክ በጋብቻችን ውስጥ የእግዚአብሔር መልክ በቤተሰባችን ውስጥ እንዲታይ የሚረዳን ትልቁ ነገር ደግሞ ምንድን ነው ያላችሁ እንደሆን ለእግዚአብሔር ድምፅ መታዘዝ ነው። የእግዚአብሔርን ድምፅ እንዴት ነው የምንሰማው? የእግዚአብሔር ድምፅ ያለው የት ነው ያለ እንደሆን የተለየ ቦታ ሄደን የእግዚአብሔርን ድምፅ መፈለግ አይጠበቅብንም። ይኸው የእግዚአብሔር ቃል፣ እግዚአብሔር ድምፁን በቃል ውስጥ አሰምቶናል። የማይሻረው ዘላለማዊ እውነት የህይወታችን፣ የልምምዳችን፣ የአገልግሎታችን፣ የእያንዳንዱ እንቅስቃሴያችን፣ የአስተሳሰባችን፣ የግንኙነቶቻችን ሁሉ መርህ የእግዚአብሔር ድምፅ ሆኖ የእግዚአብሔር ቃል በእያንዳንዳችን እጅ ላይ አለ ወገኖች። የእግዚአብሔር ድምፅ በቃሉ ወደ እያንዳንዳችን መጥቷል። ምናልባት በተለየ መልኩ ሌላ አካል መጥቶ ልክ እንደነማኑሄ ቤት እንደተደረገው መገለጥ እንዲነግረን መጠበቅ የለብንም። እግዚአብሔር ሙሉ ምክሩን በቃል ውስጥ አስቀምጧል። እነሆ የእግዚአብሔርን ቃል በማንበብ የእግዚአብሔርን ድምፅ እየሰማን ለድምፁ ምላሽ ለመስጠት ራሳችንን ልናዘጋጅ ይገባናል። እግዚአብሔርን መታዘዝ ወገኖቼ ለእግዚአብሔር ከምናቀርበው መስዋዕት ይበልጣል። እግዚአብሔርን መታዘዝ ለእግዚአብሔር ከምንሰጣቸው ለእግዚአብሔር ልንሆንና ልናደርግ ከምንፈልጋቸው ብዙ ነገሮች ይበልጣል። መጽሐፍ ቅዱሳችን ስለ መታዘዝ የሚያስተምረን ይህንን በየቤታችን የእግዚአብሔር ድምፅ ምን ያህል ይሰማል? የእግዚአብሔርን ድምፅ የማይሰማ ቤተሰብ፣ ለእግዚአብሔር ድምፅ ለመታዘዝ ፈቃደኛ ያልሆነ ቤተሰብ የእግዚአብሔርን መልክ ሊያንጸባርቅ አይችልም። ስለዚህም ለእግዚአብሔር ክብር፣ ለእግዚአብሔር ደስታ ሊሆን አይችልም። እነማኑሄ ቤት የእግዚአብሔር ድምፅ ክቡር ነው፣ የሚወደድ ነው። እኔና እናንተ ቤትስ ምን ይመስላል? አራተኛው ከነማኑሄ ቤት የምንመለከተው የጋብቻና የቤተሰብ ህይወት መርህ እርስ በርስ መጠባበቅ የሚል ነው፣ ወይም መበረታታት። በምዕራፍ 13 ቁጥር 13 እስከ 14 ላይ ያለውን ሐሳብ ላንብብላችሁ። እንደዚህ ይላል። የእግዚአብሔር መልአክ እንዲህ አለው፣
ሚስትህ የነገርኳትን ሁሉ ታድርግ፣ ከወይን ተክል የሚገኝ ማንኛውንም ነገር አትብላ፣ የወይን ጠጅም ሆነ ሌላ የሚያሰክር መጠጥ አትጠጣ፣ እርኩስ ነገር አትብላ፣ ያዘዝኳትንም ሁሉ ታድርግ ይላል። እንግዲህ ለማኑሄ የእግዚአብሔር መልአክ የሚናገረው ሚስትህ ያዘዝኳትን ነገር ትጠብቅ የሚል። ስለዚህ ማኑሄ ይሄንን በሰማ ጊዜ ምን አይነት ኃላፊነት ነው የሚወስደው? ሚስቱን የመጠበቅ ኃላፊነት ይወስዳል። ቀደም ብለን በተመለከትነው መርህ ላይ የእግዚአብሔር ድምፅ እንዲከበር የሚፈልግ ቤተሰብ ስለሆነ ያንን የእግዚአብሔር ድምፅ የሚቃረን ነገር እንዳይኖር እርስ በርሱ የሚጠባበቅ ደግሞም የሚበረታታ ቤተሰብ ነው የምናየው ማለት ነው። ስለዚህ ሚስትህ የነገርኳትን ነገር ትጠብቅ ብሎ ለማኑሄ በሚነግረው ጊዜ ማኑሄ የሚወስደው ኃላፊነት ምንድነው? ሚስቱን የመጠበቅ ኃላፊነት ይወስዳል። እንደገና እግዚአብሔር ከተናገረው ነገር አንፃር ሚስቱ በዚያ የእግዚአብሔር ድምፅ መሰረት ጸንታ እንድትቀጥል እግዚአብሔር በእነርሱ ቤት ሊሰራ የሚፈልገው ነገር እንዲሰራ ማኑሄ ሚስቱን የመጠበቅ ኃላፊነት ሲወስድ ነው የምንመለከተው። በሌላ መልኩ ደግሞ ቁጥር 22 እና 23ን ስናነብ እንደዚህ ይላል። ሚስቱ ግን መልሳ እንዲህ አለችው፣ እግዚአብሔር ሊገለን ቢፈልግ ኖሮ የሚቃጠለውን መስዋዕትና የእህል ቁርባኑን ከእጃችን ባልተቀበለን፣ ደግሞም ይህን ነገር ሁሉ ባላሳየንና እንዲህ ያለውንም ነገር በዚህ ጊዜ ባልነገረን ነበር አለችው። ከዚህ ካነበብነው ቁጥር ከፍ ብሎ ማኑሄ ፈርቶ እንደነበር እንመለከታለን። ለምንድን ነው የፈራው? ክፍሉ እንደሚነግረን እግዚአብሔር ድጋሚ አልተገለጠልንም የሚል ስጋት በውስጡ መጥቶ ድጋሚ ያልተገለጠልን ሊገለን ሊያጠፋን ፈልጎ ነው የሚል ስጋት ውስጥ እንደገባ እንመለከታለን። ጭንቀት ውስጥ እንደገባ እንመለከታለን። በዚህ ሰዓት ደግሞ ሚስቱ መልሳ ባሏን ስትጠብቅ ስታበረታታ አይዞ ስትል ያነበብናቸው ቁጥሮች ይናገራሉ ማለት ነው። እግዚአብሔር ሊገለን ቢፈልግ ኖሮ መስዋዕታችንን አይቀበልም ነበር። ስለዚህ እግዚአብሔር መስዋዕታችንን የተቀበለው ሊገለን ስለፈለገ ሳይሆን እንዲያውም ስለተቀበለን እኮ ነው። ስለዚህ አይዞ በርታ እያለች ስታበረታታውና ባሏን በእምነቱ ጸንቶ ከእግዚአብሔር ጋር ያለውን ነገር እንዲጠብቅ ስታደርገው እንመለከታለን። አንዱ በሌላው ላይ ሲፈርድ አይደለም የምናየው። ደሞ አንተም ብሎ ደሞ አንቺም ብሎ ሲባባሉ አንመለከትም። እንዴት እምነትህ ይጠፋል? እንዴት እግዚአብሔር እንደዚህ ትገምተዋለህ? አንቺ ምን አይነት ሰው ነሽ? እንዴት እንደዚህ ታደርጊያለሽ? የሚል ነገር አይደለም እዚህ ቦታ ላይ የምንመለከተው። እንደዚህ የሚያስብሉ ብዙ ነገሮች በእኔና በእናንተ ቤት ሊኖሩ ይችላሉ። ነገር ግን አንዳችን ሌላችንን ስንጠብቅ፣ አንዳችን ሌላችንን ስናበረታታ የእግዚአብሔር መልክ በቤታችን እየፈካ ይሄዳል። ብዙዎቻችን ምናልባት ለመፈራረድ አንዳችን ሌላውን ለመክሰስ ሊሆን ይችላል የሚቀናል። ይህን ስናደርግ ከእግዚአብሔር መልክ ይልቅ የስጋን መልክ የጠላትን መልክ ሊሆን ይችላል እያሳየን የምንኖረው። እንደሱ እንድናደርግ የሚገፋፉ ብዙ ምክንያቶች ሊኖሩ ይችላሉ። ምናልባት አንደኛው የትዳር አጋር በእምነቱ ቢፍገመገም፣ በእግዚአብሔር ላይ መደገፍ ቢሳ ነው፣ እግዚአብሔር ከተናገረው ነገር ፈቀቅ ቢል፣ ያ ፈቀቅ ያለውን የትዳር አጋር ደግሞ የጸና የበረታ የሚመስለው ሌላው አካል እንዲያበረታታው፣ እንዲያጸናው፣ አይዞህ አይዞሽ እንዲባባሉ ነው እግዚአብሔር የሚፈልገው። ለምን ካላችሁኝ ወገኖች፣ ይሄ የእግዚአብሔር መልክ ነው። እኔና እናንተ በምንደክምበት ጊዜ፣ በምንፍገመገምበት ጊዜ፣ አቅጣጫ በምንስትበት ጊዜ፣ በብዙ መልኩ ህይወታችን በሚፍረከረክበት ወቅት ሁሉ አባታችን እግዚአብሔር ርህራሄን ሲገልጽ፣ ሲጠብቀን፣ አይዟችሁ ሲለን፣ ሲደግፈን ነው እኮ የምናየው። ይሄ ነው መልኩ እርሱ። ስለዚህ በጎናችን ያሉትን የትዳር አጋሮች፣ እግዚአብሔር የሰጠንን ልጆች፣ ሌሎች የቤተሰብ አካላትን ሁሉ በመጠባበቅና በመከባበር መርህ ውስጥ በመሆን የእግዚአብሔርን መልክ እንድናንጸባርቅ እግዚአብሔር ይፈልጋል። ይህንን ስንኖር ነው ጋብቻችን፣ ቤተሰባችንን ለእግዚአብሔር ክብር ማብቃት የምንችለው። ወገኖች ሆይ እየተነጋገርን ያለነው ጋብቻና ቤተሰብ ለእግዚአብሔር ክብር የሚል ሐሳብ ነው። ስለዚህ ጋብቻችንና ቤተሰባችን ለእግዚአብሔር ክብር የሚሆንባቸውን መርሆች ነው እያነሳን ያለነው ማለት ነው። አምስተኛውን
ነጥብ ልናገር። አምስተኛው ጸሎትና አምልኮ ነው። በጋብቻና በቤተሰብ ውስጥ እግዚአብሔር የሚፈልገው መሰረታዊ ነገር ነው። ይሄ ጋብቻ ውስጥ እግዚአብሔር ጸሎትን ይፈልጋል። ጸሎት ከእግዚአብሔር ጋር ህብረት ማድረግ ነው ወገኖቼ። ከመነጋገር ያልፋል ጸሎት። ከእግዚአብሔር ጋር መነካካት፣ ከእርሱ ጋር ህብረት ማድረግ፣ እርሱን መስማት፣ ለእርሱ መናገር፣ ከእግዚአብሔር ጋር መጣበቅ ነው ጸሎት። ደግሞም አምልኮ ለእግዚአብሔር መገዛት፣ ህይወትን ሁሉ ለእግዚአብሔር አስገዝቶ መኖር ማለት ነው። በዚህ ቤተሰብ ውስጥ ጸሎትና አምልኮ በበርካታ ሁኔታ ልንመለከተው እንችላለን። ቁጥር 1ን፣ ቁጥር 8ን፣ ቁጥር 15ን በምንመለከትበት ጊዜ ይሄ ቅድም እንዳነበብኩላችሁ ህዝቡ ፊቱን ከእግዚአብሔር አዙሮ የሚኖርበት ዘመን ነው። ነገር ግን ማኑሄና ቤተሰቡ በጸሎት የበረቱ ናቸው። ወደ እግዚአብሔር ይጸልያሉ፣ እግዚአብሔር ይሰማል፣ ደግሞም ይመልሳል። ትዝ ይላችኋል፣ ሚስቱ የእግዚአብሔር መልአክ ተገለጠልኝ ይህንንም ነገረኝ ካለችው በኋላ ሄዶ ማኑሄ እንደገና ያ የላከው መልአክ እንደገና ይምጣና ይንገረን በሚልበት ጊዜ ወዲያው እግዚአብሔር ምላሽ ሲሰጥ ትመለከታላችሁ። ከእግዚአብሔር ጋር ያላቸው ግንኙነት ጤናማ እንደሆነ ታያላችሁ። ጸሎት እዚያ ቤት ትልቅ መርህ እንደሆነ ታያላችሁ። ደግሞም መስዋዕትን በመሰዋት ለእግዚአብሔር አምልኮን ሲያቀርቡ እንመለከታለን። በፊቱ ለእግዚአብሔር በመስገድ መገዛታቸውን ሲገልጡ ሕይወታቸው ለእግዚአብሔር የተንበረከከ፣ ሕይወታቸው ለእግዚአብሔር የተሰጠ እንደሆነ ሲያሳዩ እንመለከታለን። እግዚአብሔርም ይህንን ሕይወት አክብሮ ምላሽን ሲሰጥ ነው የምንመለከተው ወገኖች። ጸሎት እግዚአብሔር በጋብቻችን ውስጥ በቤተሰባችን ውስጥ የሚጠብቀው፣ አምልኮ እግዚአብሔር በጋብቻችን በቤተሰባችን ውስጥ የሚጠብቀው ትልቅ እሴት፣ ትልቅ መርህ ነው። ምን ያህል ለጸሎት እንተጋለን፣ ምን ያህል ለአምልኮ እንተጋለን። ትዝ ይላችኋል ኢያሱ ህዝቡን ሁሉ ሰብስቦ የተናገረው ነገር እናንተ የፈለጋችሁትን ምረጡ፣ እናመልካለን የምትሉትን ማምለክ ትችላላችሁ እናንተ፣ ነገር ግን እኔና ቤቴ እግዚአብሔርን እናመልካለን ሲል እንመለከታለን። ቤተሰብ እግዚአብሔርን የሚያመልክ መሆን አለበት። ከእግዚአብሔር ጋር በጸሎት የጠነከረ ህብረትና ግንኙነት ያለው መሆን አለበት። በጋብቻችን ውስጥ ይህ ሲኖር ወገኖቼ ሆይ የእግዚአብሔር መልክ እየፈካ ይሄዳል። እግዚአብሔር ማየት የሚፈልገው ይሄንን ነው። ፈጽሞ ሌላ ነገር ማየት አይፈልግም እግዚአብሔር ወገኖቼ። በጋብቻና በትዳራችን ውስጥ ብዙ ሀብት ስናከማች፣ ብዙ ድርጊቶች ስንፈጽም፣ የተለያዩ ነገሮችን ስናደርግ እግዚአብሔር እነርሱን የማየት ግብና ዓላማ የለውም። በራሳቸው ክፉ ስለሆኑ አይደሉም። እነዚህን ማድረግ ነውር ወይም ኃጢአት ስለሆነ አይደለም። ነገር ግን እግዚአብሔር ወደ እኔና ወደ እናንተ በሚመለከትበት ጊዜ ማየት የሚፈልገው ነገር የራሱን መልክ ነው። ልክ እንደ መስታወት መግቢያችን ላይ እንደተነጋገር ነው፣ እንደ መስታወት የእርሱን መልክ በማንጸባረቅ ከክብር ወደ ክብር የምንለወጥበትን ህይወት እግዚአብሔር ማየት ይፈልጋል። ይህንን ህይወት እንድንኖር የሚያደርገን አንዱ መርህ በጸሎትና በአምልኮ ራሳችንን ማሳደግ ማብቃት ነው። ስድስተኛው ከማኑሄ ቤት የምንመለከተው መርህ ትውልድን ለእግዚአብሔር ማብቃት ነው። እግዚአብሔር ጋብቻና ቤተሰብን ሲሰጥ በመግቢያችንም ላይ እንደተነጋገር ነው በዚህ ተቋም ውስጥ የእርሱን መልክ ማብዛት ነው የሚፈልገው እግዚአብሔር። በጋብቻ ውስጥ ባልን ሚስትን ሲመለከት እግዚአብሔር የራሱን መልክ ማየት ይፈልጋል። ደግሞም እግዚአብሔር ባልና ሚስትን በማጣመር ብዙ ተባዙ ያለውን ያንን መርህ እግዚአብሔር እንዲፈጸም ሲፈቅድ ለምንድን ነው መባዛትን እግዚአብሔር የፈለገው? ምንስ ነው እንዲባዛ የፈለገው እግዚአብሔር? የሰው ቁጥር እንዲጨምር ነው ወይ ያለ እንደሆነ ፈጽሞ አይደለም። የሰው ቁጥር መጨመሩ በራሱ ችግር የለውም፣ ክፋትም አይደለም። ነገር ግን እግዚአብሔር ብዙ ተባዙ በሚለው በዚህ ድንቅ የሆነ አሰራር ውስጥ ንግግር ውስጥ አንድ ነገር እንዲበዛ ነው የሚፈልገው። ቁጥር በጨመረ ጊዜ ሁሉ በዚያው ልክ መልኩ የሚጨምር እንዲሆን
መልኩ የሚበዛ እንዲሆን እግዚአብሔር በክርስቲያናዊ ቤተሰብ ውስጥ በመጽሐፍ ቅዱሳዊ መርህ ላይ በቆሙ ትዳሮችና ቤተሰቦች ሁሉ ውስጥ እግዚአብሔር ማየት የሚፈልገው ነገር ይሄ ነው። በሚልክያስ ምዕራፍ 2 ቁጥር 15 ላይ እግዚአብሔር የሚፈልገው ነገር ምንድነው የሚል አንድ ጥያቄ ይጠይቃል። ምንድን? እግዚአብሔር የሚፈልገው ነገር አንድ ነው። በትዳር ውስጥ በጋብቻ ውስጥ እግዚአብሔርን የሚፈሩ ልጆች እንዲወለዱና እንዲያድጉ ነው። ፈሪሃ እግዚአብሔር ያለውን ትውልድ ለማየት አይደለምን ይላል ሚልክያስ ምዕራፍ 2 ቁጥር 15 ላይ። ስለዚህ ጋብቻ እግዚአብሔር የሰጠን ባለ አደራ አድርጎ እግዚአብሔር በዚህ ተቋም ላይ የሾመን በዚህ ተቋም ውስጥ የሚመጡ ትውልዶች በሙሉ እግዚአብሔርን በመፍራት የሚያድጉ እንዲሆኑ ነው። እንደምታውቁት እግዚአብሔርን መፍራት የእርሱ መልክ በሰው ልጆች ሕይወት ሁሉ ውስጥ እንዲኖር የሚያደርግ ትልቅ እሴት ነው። የጥበብ መጀመሪያ ነው። የሕይወት መመሪያ ነው። ያስተሳሰብ ቅኝት ነው። የሁሉ ነገር ማዕከል ነው። እግዚአብሔርን የሚፈሩ ትውልዶች በየቤታችን ሲኖሩ ወገኖቼ የእግዚአብሔር መልክ በእጥፍ እየጨመረ ይሄዳል። ያ ድንቅ የሆነ ለዓለም ሁሉ በዙሪያችን ላለ ሕዝብ ሊታይ የሚገባው እግዚአብሔር የሚፈልገው የእርሱ መልክ እየበዛ ይሄዳል። እንግዲያው ትውልድን ለእግዚአብሔር ማብቃት የእርሱ መልክ እንዲታይ የሚያደርግ ጋብቻና ቤተሰባችን ለእግዚአብሔር ክብር እንዲሆን ለእግዚአብሔር ደስታ እንዲሆን የሚያደርግ ነው። በነማኑሄ ቤተሰብ ውስጥ ሶምሶን በሚወለድበት ጊዜ በተጸነሰበትም ወቅት ቢሆን ይህ ትውልድን ለእግዚአብሔር የማብቃት ሚና በጣም ትኩረት ተሰጥቶት የተሰራ ስራ ነው። ሳምሶን ሲጸነስ እንዳይደረጉ እግዚአብሔር የከለከላቸው ነገሮች በሙሉ አልተደረጉ ፈጽሞ። ደግሞም ከተወለደ በኋላ ሳምሶን እንዲያድግ በተፈለገበት መልክ አባትና እናት በጥንቃቄ ያሳድገውታል። ምንም እንኳን ሳምሶን እያደገ ከሄደ በኋላ በራሱ ምርጫ የእግዚአብሔርን ሐሳብ ትቶ የወጣ ቢሆንም እናትና አባቱ ግን እግዚአብሔር ባስጠነቀቃቸውና በሰጣቸው መንገድ አሳድገውት ነበር። እኔና እናንተም እግዚአብሔር የሚሰጠንን የሆድ ፍሬዎች ቢሆን እግዚአብሔር የሚሰጠንን በልዩ ልዩ መልኩ በቤታችን እንድናኖራቸው፣ እንድናሳድጋቸው፣ እንድናበቃቸው የሚሰጠንን ትውልዶች ሁሉ ወገኖቼ ለእግዚአብሔር ክብር እግዚአብሔርን በመፍራት የእርሱን መልክ እየመሰሉ የሚያድጉ እንዲሆኑ ለማድረግ ተጠርተናል። ይህንን ማድረግ የሚችል ጸጋ እግዚአብሔር ሰጥቶናል። ይህንን ማድረግ የሚችል ኃይል እግዚአብሔር ሰጥቶናል። እርሱ ከእኛ ጋር አለ። ከእርሱ ጋር ሆነን የምንሰራው ስራ ነው ይሄ ወገኖች። ምናልባት ይህንን ሐሳብ ስናገር ልባችሁ የሚያዝን ልባችሁ በስብራት ውስጥም ያለ ወላጆች ትኖሩ ይሆናል። አይዟችሁ፣ እናንተ አሁንም ከእናንተ የሚጠበቀውን ነገር አድርጉ። ልጆቻችሁ በምትጠብቁት መስመር አልሆኑላችሁ ሊሆን ይችላል። በጸሎት የእግዚአብሔርን ቃል በማስተማር በቤተሰብ አምልኮ እናንተ የተረዳችሁትን ያንን የጌታን እውነት በማካፈል በሕይወት ምሳሌነት በብዙ መልኩ በልጆቻችሁ ሕይወት ላይ ደክማችሁ ምናልባት ያልጠበቃችሁት አይነት የሕይወት ምልልስ ያላቸው ልጆች በየቤታችሁ ያሉ፣ በዚህ ምክንያት ልባችሁ የተያዘ ወላጆች ልትኖሩ ትችላላችሁ። አይዟችሁ፣ የተዘራው ዘር መክኖ አይቀርም። እግዚአብሔር መንገድ አለው። እግዚአብሔር እነዚያን ልጆች የሚገናኝበትና እነርሱን የሚፈልግበትን ዓላማ ሊፈጽም የሚችልበት የራሱ አሰራር አለው። አንድ ነገር ግን አሁንም አድርጉ፣ ፍቅራችሁን ቀጥሉ። ያለ ቅድመ ሁኔታ ልጆቻችሁን ውደዱ። ከእነርሱ ጋር እግዚአብሔርን ማምለካችሁን ቀጥሉ። ጸልዩላቸው፣ ቅረቧቸው። በሚያደርጉት ነገር እናንተ ልባችሁ ቢያዝንም እንኳን ለነሱ ያላችሁን ልብና ፍቅር በየጊዜው በማሳየት ቀጥሉ። ምናልባት አንዳንድ አገልጋዮችና መሪዎች ሆናችሁ በቤተ ክርስቲያን ውስጥ በዚህ ጉዳይ ላይ ቀዳሚ ፊተኛ የሆናችሁ ሰዎች ይህንን መልእክት እየሰማችሁ ሊሆን ይችላል። ብዙ ወገኖች በቤተ ክርስቲያን ውስጥ በዚህ ምክንያት በስብራት ውስጥ አሉ። አገልግሎት የማገልገል አቅም በቤተ ክርስቲያን ብዙ ስፍራዎች ውስጥ የመሳተፍ አቅም ያጡ፣ በሰዎች ንግግር ጭምር አንገታቸውን የደፉ
ትከሻዎቻቸው የጎበጡ ብዙ ሰዎች ሊኖሩ ይችላሉ። መሪዎችና አገልጋዮች እባካችሁ እነዚህን ሰዎች ለማቅናት ሸክማቸውን ለመሸከም ከነርሱ ጋር አብራችሁ ለመሆን ራሳችሁን እንድታዘጋጁ በእግዚአብሔር ቃል ውስጥ ሆኜ አደራ ልላችሁ እፈልጋለሁ። ብዙዎች ስለ ልጆቻቸው ደክመው ዛሬ ልጆቻቸው ባልጠበቁት መንገድ ከመሆናቸው የተነሳ በቤተ ክርስቲያን ልዩ ልዩ አገልግሎቶች ውስጥ እንዳይሳተፉ እንኳን እስከሚደረግ ድረስ የሚደርሱባቸው አጋጣሚዎች አሉ። የእነርሱን ሸክም እንድንሸከም፣ አብረናቸው እንድንጸልይ፣ አብረናቸው እንድናለቅስ አደራ እላችኋለሁ። ነገር ግን የልጆቻችንን ጉዳይ ትተን፣ የትዳራችንን ጉዳይ ትተን፣ የቤተሰብን ጉዳይ ቸል ብለን በኑሮ ነገር የተጠመድንና በዚህ ጉዳይ ላይ ደግሞ እግዚአብሔር ያተኮረውን ያክል ሳናተኩር በብዙ ቸልተኝነት እየተመላለሰን ያለን ሰዎች ብንኖር ለእናንተ ደግሞ ይህ የማንቂያ መልእክት እንዲሆን እናገራለሁ። ቶሎ ብለን ወደ ትውልዳችን እግዚአብሔር ወደ ሰጠን አደራ ወደ ቤታችን ተመልሰን ወገኖቼ ሆይ ጋብቻና ቤተሰባችንን ለእግዚአብሔር ክብር ለማብቃት የእርሱ መልክ የሚታይበት ተቋም እንዲሆን ራሳችንን ወደ መስመር እንድናስገባ አደራ እላችኋለሁ። ይህ ባይሆን እግዚአብሔር በምንሄድበት መንገድ እንድንከፍል የሚያደርገን ዋጋ ሊኖር ይችላል። ስለዚህ ነቃ ብለን እግዚአብሔር አደራ ብሎ የሰጠንን ለክብሬ አድርጉልኝ፣ ለደስታዬ አድርጉልኝ፣ መልኬ እንዲንጸባረቅበት ሆናችሁ ኑሩልኝ ያለውን ይህንን ተቋም እንድንኖርበት እግዚአብሔር እንደሚፈልገው እንድናደርግለት አደራ ልላችሁ እፈልጋለሁ። ይህንን ስርጭት እየተከታተላችሁ ያላችሁ በሙሉ ጋብቻና ቤተሰብ የሰው አይደለም። ጋብቻና ቤተሰብ ፈጽሞውኑ ለእኛ በአደራ የተሰጠ እንጂ በባለቤትነት የተቀበልነው አይደለም። ስለዚህ ለባለቤቱ ደስታ፣ ለባለቤቱ ክብር፣ ለባለቤቱ የመልክ መገለጫነት እንድንኖረው ራሳችንን እያሳሰብን በእግዚአብሔር ቃል ውስጥ በመንፈስ ቅዱስ ኃይል እየታገዝን ራሳችንን እንድናስገዛ አደራ እላችኋለሁ። የቤተ ክርስቲያን መሪዎች ጊዜያችሁን ሰጣችሁ በቤተ ክርስቲያን እያገለገላችሁ ያላችሁ ሁሉ ይህንን ተቋም በቤተ ክርስቲያን ውስጥ ትኩረት አድርጋችሁ በማገልገል የቤተ ክርስቲያንን ጤናማነት መስፋፋትና እድገት በቁጥርና በጥራት ለመጨመር እንድትጠቀሙበት ላሳስባችሁ እፈልጋለሁ። ጋብቻና ቤተሰብን ማገልገል የቤተ ክርስቲያንን መሰረት ማጠንከር ደግሞም እድገቷን በጥራትና በቁጥር ማፋጠን ነው። ወንጌል በጋብቻና በቤተሰብ ውስጥ በብዙ መሰራት አለበት። በዚያም ያድጋል፣ በዚያም ይሰፋል። ከዚህ የተነሳ ለዚህ አገልግሎት ለዚህም ተቋም ሰፊ ጊዜያችሁን ሰጣችሁ እንድታገለግሉትና የጌታን ልብ በዚህ አቅጣጫ እንድታሳርፉ አደራ ማለት እፈልጋለሁ። በጥሞና ስለተከታተላችሁኝ አመሰግናለሁ። እግዚአብሔር ይባርካችሁ።